እናት ድንገተኛ አልፈት፣ የይቅርታ ደብዳቤና ተቋርጦ የነበረው የማስተርስ ምርቃት ከባድ የህይወት ፈተናን፣ ልብ ሰባሪ ሐዘንና ማዕበልን ተቋቁሞ ለታላቅ ስኬት መብቃት ምን ያህል ብርታት ይጠይቃል? የክራይስት አርሚ ኢንተርናሽናል ቤተክርስቲያን መሪ ነቢይ ኢዩ ጩፋ በ2017 ዓ.ም መጀመሪያ ያጋጠመውን እጅግ ልብ ሰባሪ የውድ እናቱን ህልፈት ተከትሎ ለኮሌጁ የይቅርታ ደብዳቤ አስገብቶ አቋርጦት የነበረውን የማስተርስ ዲግሪ ትምህርቱን አጠናቆ መጪው ሰኔ 14 ቀን 2018 ዓ.ም በደመቀ ሁኔታ እንደሚመረቅ በይፋ አስታውቋል። በዚህ መልእክቱ ላይ በእናቱ ሞት ምክንያት የደረሰበትና ያሳለፈውን ከፍተኛ ሐዘን ተናግሯል። በቆይታችሁ ከአንደበቱ የምታደምጡትም ይሆናል። ይህ በእንዲህ እንዳለ የነቢይ ኢዩ ጩፋ የማስተርስ ምረቃና የፒኤችዲ ዝግጅት ዜና በማህበራዊ ሚዲያ ላይ ከፍተኛ የተቃውሞና የትዝብት ማዕበል እያስከተለም ይገኛል። በተለይም የአገልግሎት መሪዎችና ምሁራን የትምህርት ስርዓቱን ክብርና ደረጃ የሚፈታተኑ ሂደቶች እየታዩ ነው በሚል ትችታቸውን በመሰንዘር ላይ ናቸው። በተለይም የትምህርት ስርዓቱ ክብር እየተናደ ነው የሚሉ ወገኖች ድምጽ እየበረከተ የመጣ ሲሆን ዝነኛ የአገልግሎት መሪዎችም ጉዳዩን የአካዳሚክስ ምጥ የሌለበት ቀልድ እያሉ እየኮነኑት ይገኛሉ። በተለይም የአገልጋይ ረታ ጳውሎስ ጠንካራ ትችትና ያጋለጠውን ሚስጥር በዝርዝር ይዘነዋል፣ ታዳምጣላችሁ። ፓስተር ቸሬ በማህበራዊ ሚዲያና በዘመናዊው ዓለም ውስጥ ያሉ ሰዎችን ትልቅ ስህተት አጋልጧል። እሱ እንደሚለው እግዚአብሔር እያንዳንዱን ሰው የፈጠረው በልዩ አሻራ ነው። መንታ ልጆች እንኳ አይመሳሰሉ። ማንንም የመምሰል ግዴታ የለባችሁም። ዲግሪ አሊያም ማስተርስ የያዘን ሰው መከተል የለባችሁም ሲል ጠንካራ ትችትን ሰንዝሯል። ሽበት ውበት የሚሆነው በውስጡ ትልቅ የህይወት እውቅና ጥበብ ሲኖርበት ብቻ መሆኑን የተናገረው ፓስተር ማስተርስ አሊያም ዲግሪን በገንዘብ ለውጦ የሚካሄድበት መንገድ ህይወትን በኳስ ሜዳ መስሎ አብራርቶታል። ዝርዝሩን ይዘናል፣ ከአንደበቱም ታደምጡታላችሁ። በሌላ በኩል በእግዚአብሔር ቤት ለበርካታ ዓመታት በታማኝነትና በቅንነት ሲያገለግሉ የነበሩት ታላቁ የእግዚአብሔር አገልጋይ ወንጌላዊ በላይ ከዚህ ዓለም ድካም አርፈዋል። የሻሸመኔ መሃል ከተማ ቃለ ሕይወት ቤተክርስቲያንና የወንጌል ብርሃን የነበሩት ወንጌላዊ በላይ በትናንትናው ዕለት ወደ አገለገሉትና ወደ ወደዱት ጌታ ሰላማዊ ጉዟቸውን አድርገዋል። የዛሬ አንድ ወር ቀደማ አገልጋዩን እንታደገው በሚል መሪ ቃል መላው የሀገር ውስጥና የውጭ ሀገር የወንጌል አማኞች ህይወታቸውን ለማዳን በጸሎትና በገንዘብ ሲረባረቡ የነበረ ቢሆንም ዛሬ ግን ያ የነፍስ አድን ጥሪ በከባድ ሐዘን ተደምድሟል። ከቤተሰቦቹ የተሰማውን ይህን አሳዛኝ ዜና ይዘናል። ይህ የሻሎም ሚዲያ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በእግዚአብሔር ቤት ለበርካታ ዓመታት በታማኝነትና በቅንነት በትጋት ሲያገለግሉ የነበሩ ታላቁ የእግዚአብሔር አገልጋይ ወንጌላዊ በላይ ከዚህ ዓለም ድካም አርፈዋል። የሻሸመኔ መሃል ከተማ ቃለ ሕይወት ቤተክርስቲያን ምሰሶና የወንጌል ብርሃን የነበሩት ወንጌላዊ በላይ በትላንትናው ዕለት ወደ አገለገሉትና ወደ ወደዱት ጌታ ሰላማዊ ጉዟቸውን አድርገዋል። የወንጌላዊ በላይ የጤና እክል የጀመረው ከጥቂት ወራት በፊት እንደነበረም ይታወሳል። በጭንቅላታቸው ውስጥ በተገኘ ከባድ እጢ ምክንያት በከፍተኛ ህመም ሲሰቃዩ የቆዩ ሲሆን ህይወታቸውን ለማዳን ሲባል ለ3 ሰዓታት ያህል የፈጀ ከባድ እጅግ ውስብስብ ቀዶ ጥገና ተደርጎላቸውም ነበር። ያ ቀዶ ጥገና በሰላምና በስኬት መጠናቀቁን ተከትሎ ለብዙዎች የተስፋ ጭላንጭል አይተው የነበረ ቢሆንም ከቀዶ ጥገናው በኋላ የተደረገ የባዮፒስ ወይም ደግሞ የላቦራቶሪ ምርመራ ውጤት ግን መርዶ ሆኖ አረፈው። እጢው የከፋና በፍጥነት የሚሰራጭ የአንጎል ካንሰር እንደሆነ በተረጋገጠ ጊዜ ነገሮች ሁሉ ተቀየሩ። ይህንን አስደንጋጭ መርዶ የሰሙት የቅርብ ቤተሰቦቻቸው የወንጌላዊውን የስነ ልቦና ዝግጁነት ለመጠበቅና አገልጋዩን ሳይረብሹ በሰላም ለማከም ሲሉ ጉዳዩን በሚስጥር ለመያዝ ወስነው ነበር። እንደ አንድ ልብ አስጋሪ ቤተሰብ ያላቸውን የገንዘብ የቁስና የሰው ኃይል አቅም ሁሉ አሟጠው ሌሊትና ቀን ሳይተኙ ከፍተኛ ተጋድሎ አድርገዋል። ይሁን እንጂ የሕክምናው ሂደት እጅግ ውድና አስቸጋሪ በመሆኑ የወንጌላዊ በላይ ጤንነት ሁኔታም ከጊዜ ወደ ጊዜ እየከበደና ከቤተሰብ አቅም በላይ የሆነ በመምጣቱ የዛሬ አንድ ወር ገደማ የነፍስ አድን ጥሪ መቅረቡ ይታወሳል። ሁላችሁም በጸሎታችሁ አስቡን የምትችሉ እጃችሁን ዘርጉልን፣ አገልጋዩን እንታደገው ሲሉ የንጹህ አገልጋይ ቤተሰቦች ደጋግ ልብ ያላቸውን የኢትዮጵያ ሕዝቦችና በተለይም የወንጌል አማኞችን በጸሎትና በገንዘብ ከጎናቸው እንዲቆሙ ተማጽነውም ነበር። ሕዝበ ክርስቲያኑም ጥሪውን ተቀብሎ በጸሎትና በገንዘብ ድጋፍ ለማድረግ ከፍተኛ ርብርብ ሲያደርግ የነበረ ቢሆንም የሰማዩ አባት ግን የታማኝ አገልጋዩ ምድራዊ ድካም አይቶ ዛሬ ወደ ዘላለማዊው እረፍቱና ወደ ማረፊያው ሊጠራው ፈቅዷል። ወንጌላዊ በላይ በሕክምና ሲረዳ ቆይቶ የዚህን ዓለም ሩጫ በድል አጠናቆ ወደ አገለገለው ሕይወቱን ወደ ሰጠለትና ወደ ናፈቀው ጌታም ሄዷል። እርሱ በምድር ላይ ሳለ ዘርን በትጋት የዘራ
ትውልድን በቃሉ ያነጸና የብዙዎችን ሕይወት ወደ ክርስቶስ የመለሰ እውነተኛ እረኛ ነበር። አሁን ግን ምድራዊ አገልግሎትን ፈጽሞ ወደ ሰማያዊ ቤት አሸጋግሯል። የሻሎም ሚዲያ ዝግጅት ክፍል በአገልጋዩ ማረፍ የተሰማውን ጥልቅና መራር ሐዘን የገለጸ ለውድ ባለቤታቸው፣ ለልጆቻቸው፣ ለቅርብ ቤተሰቦቻቸው፣ ለሻሸመኔ መሃል ከተማ ቃለ ሕይወት ቤተክርስቲያን አባላትና ለወዳጅ ዘመዶቻቸው ሁሉ ከመንፈስ ቅዱስ የሚሆን መጽናናትን ይመኛል። መልካሙን ገድል ተጋድያለሁ፣ ሩጫውንም ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል እንዲል ቅዱስ ቃሉ ወንጌላዊ በላይ ታማኝ ባሪያነቱን በተግባር አስመስክሮ አልፏል። የነቢይ እዩ ጩፋ የይቅርታ ደብዳቤና በእናቱ ሞት ምክንያት የተቋረጠው የማስተርስ ምርቃት። የክራይስት አርሚ ኢንተርናሽናል ቤተክርስቲያን መሪ ነቢይ እዩ ጩፋ መጪው ሰኔ 14 ቀን 2018 ዓ.ም ለሱ ልዩና ታሪካዊ ቀን መሆኑን በይፋ አስታውቋል። ይህ የምረቃ ስነ ስርዓት በእውነቱ ከዚህ ቀደም ሊከናወን የታቀደና በርካቶች በጉጉት ሲጠባበቁት የነበረ ታላቅ ፕሮግራም እንደነበር ይታወሳል። ይሁን እንጂ ነቢይ እዩ ጩፋ በቪዲዮ መልእክቱ ላይ በግልጽ እንዳስረዳው በ2017 መጀመሪያ አካባቢ ያጋጠመው ድንገተኛ ልብ ሰባሪና አስገራሚ የሆነው የውድ እናቱ ህልፈት ሙሉ የህይወትና የትምህርት ሂደቱን እንዲቀይረው አድርጎታል። እናት ለሁሉም ሰው የህይወት መሰረትና የብርታት ምንጭ እንደመሆኗ መጠን የነቢይ እዩ ጩፋ እናትም በአገልግሎቱና በህይወቱ ስኬት ጀርባ ትልቅ አሻራ የነበራቸው መሆኑ ይነገራል። የእናቱም ድንገተኛ መለየት በነቢዩ ላይ ጥልቅ የሆነ መንፈሳዊና ስነ ልቦናዊ ሐዘን ጥሎ ማለፉን የገለጸ ሲሆን ያጋጠመው ሐዘን በጣም ከባድ ከመሆኑ የተነሳ በወቅቱ ከነበረበት ስሜት ወጥቶ መደበኛ ስራዎቹና ትምህርቱን ለመቀጠል አዳጋች ሆኖበት እንደነበረም ተናግሯል። ነቢዩ በዚህ ከባድ የፈተና ወቅት ውስጥ ሆኖ ከአእምሮ እና ከልብ ሐዘኑ አገግሞ ራሱን እስኪያጠናክር ድረስ ጊዜ እንደሚያስፈልገው በመረዳት ከዚህ ጥልቅ ሐዘንና ሁኔታ ወጥቼ በሌላ ጊዜ እመረቃለሁ የሚል ይፋዊ የይቅርታና የጊዜ ማራዘሚያ ደብዳቤ ለኮሌጁ ዲኖች፣ ፕሮፌሰሮች ለማስገባት ተገዷል። የኮሌጁ የቦርድ አባላትና ፕሮፌሰሮችም የነቢዩን ከባድ የሐዘን ወቅትና የእናትን ክብር በመረዳት ጥያቄውን ሙሉ በሙሉ አክብረውና ተቀብለው ፕሮግራሙን አራዝመውታል። ከእናቱ ሐዘን ማግስት ደግሞ ራሱን ወደ አገልግሎት በመመለስ በተለያዩ ሀገራትና ክልሎች በነበሩት ስኬታማ የወንጌል ጉዞዎች ላይ በመጠመዱ ምክንያት ምረቃው ይበልጥ ሊዘጋ ይችሏል። ነቢይ እዩ ጩፋ ይህንን ሁሉ የሐዘን ማዕበልና የእናት መለየት ተቋቁሞ ዛሬ ላይ ለዚህ ስኬት መብቃቱ ለአገልግሎቱ ተከታዮች ትልቅ ብርታትና መነሳሳትን የፈጠረ ክስተት ሆኗል። ነቢይ እዩ ጩፋ በዚሁ የምረቃ መዘገየት መሃል ግን ለአፍታም ቢሆን ከአገልግሎትና ከእውቀት ፍለጋ እንዳልተገታ አጋርቷል። ይልቁንም ጊዜውን በአግባቡ በመጠቀም የፒኤችዲ ወይም የዶክትሬት ዲግሪ ምርምር ስራዎቹን ጀምሮ አሁን ላይ አብዛኛውን ክፍል ማጠናቀቁን የምስራች ብሏል። ከዚህም በተጨማሪ በአሁኑ ወቅት በአንባቢዎች ዘንድ ከፍተኛ አድናቆትን እያገኘ የሚገኘውና ሙሉ በሙሉ ተጠናቆ ለገበያ የበቃውን ገናናው ኢየሱስ የተሰኘው መጽሐፉን ለሕዝብ ያበረከተ ሲሆን በአሁኑ ሰዓት ደግሞ ኢየሱስ ይመጣል የተሰኘ አዲስ ሁለተኛ መጽሐፍ እየጻፈ እንደሚገኝና በጣም ሩቅ ባልሆነ ጊዜ ውስጥ ለንባብ እንደሚያበቃም በኩራት ተናግሯል። ይህም ነቢዩ በአገልግሎት ብቻ ሳይሆን በጽሑፍና በእውቀት ዘርፍም እያሳየ ያለውን ትጋት ያሳያል። ነቢዩ በመልእክቱ ማጠቃለያ ላይም ለብዙ ሰዎች ዛሬ የእናንተ ቀን ነው ስል ቆይቻለሁ፣ ሰኔ 14 ግን የኔ ቀን ነው በማለት ለደጋፊዎቹ፣ ለአገልግሎት አጋሮቹ፣ ለፓስተሮች፣ ለወንጌላውያንና ለሁሉም ወዳጆቹ ጥሪ አቅርቧል። ሰኔ 14 እሁድ ጠዋት በአዲስ አበባ በሚገኘው ክራይስት አርሚ ኢንተርናሽናል ቤተክርስቲያን በሚካሄደው በዚህ ደማቅ ስነ ስርዓት ላይ ከሀገር ውስጥና ከውጭ ሀገር የመጡ በርካታ ፕሮፌሰሮች፣ ዶክተሮች፣ ታዋቂ የእግዚአብሔር አገልጋዮችና ድንቅ ዘማሪዎች እንደሚገኙም ታውቋል። በዕለቱ ምን አስደናቂ ነገር እንደሚፈጠር መገመት እንኳ ያስቸግራል ሲል ቀኑ በጉጉት እንደሚጠበቅ ገልጿል። በቦታው ላይ እጅግ ከፍተኛ የህዝብ ቁጥር ሊኖር ስለሚችል በአካል መገኘት የሚፈልጉ አማኞች ቀደም ብለው በመገኘት በዋናው አዳራሽ ቦታ እንዲይዙም፣ ቦታ ካለቀም በሁለተኛው አዳራሽ በትላልቅ ስክሪኖች ፕሮግራሙን መከታተል እንዲችሉ ዝግጅት መደረጉን ተነግሯል። በተለያዩ ምክንያቶች በአካል አዲስ አበባ ተገኝታችሁ ይህን ታሪካዊ ቀን መጋራት ለማትችሉ በአገር ውስጥና በውጭ ሀገር የምትኖሩ ወዳጆች በሙሉ ታላቅ የምስራች አለላችሁ።
በዕለቱ በኢትዮጵያ አቆጣጠር ከጠዋቱ 3 ሰዓት ጀምሮ በነቢይ እዩ ጩፋ ይፋዊ የፌስቡክ የዩቲዩብ እና የቲክቶክ ገጾች ላይ የቀጥታ ስርጭት የሚተላለፍ ይሆናል። በተጨማሪም በቤተ ክርስቲያኑ የቴሌቪዥን ቻናል ላይ ለማስተላለፍ ከቴክኒክ ባለሙያዎች ጋር ንግግር የተደረገ በመሆኑ ማንም ሰው ሳይቀነስ ይህን የደስታ ቀን መከታተል ይችላል ተብሏል። የተከበራችሁ ተመልካቾቻችን የነቢይ እዩ ጩፋ የማስተርስ ዲግሪ ምርቃት እያሳየ ስላለው ሁለንተናዊ ስኬት የእናንተ አስተያየት ምንድን ነው? በኮመንት መስጫው ላይ አጋሩ። ላለፉት ለተወሰኑ ዓመታት በትምህርት ቤት ስነ መለኮት በመማር ቆይቼ አሁን የምመረቅበት ጊዜ ደርሶ ከፊታችን ሰኔ 14 ዕለተ እሁድ እመረቃለሁኝ ማለት ነው። በእርግጥ ይህ የግራጁዌሽን ስነ ስርዓት በዚህ ዓመት አልነበረም። እንደምታውቁት በ2017 ዓመተ ምህረት የዓመቱ መግቢያ አካባቢ እናቴ ስላረፈች ከዛ ጋር ተያይዞ ከዚህ ሐዘን ወይም ደግሞ ሁኔታ ወጥቼ ሌላ ጊዜ እመረቃለሁ የሚል ደብዳቤ ለኮሌጁ አስገብቼ የኮሌጁ ፕሮፌሰሮችና ዲኖች ላስገባውት ደብዳቤ ምላሽ ሰጡኝ፣ አክሰፕት ስላደረጉ። በመሃል ደግሞ ከዛ በኋላ ቶሎ ያልተደረገበት ምክንያት የወንጌል ቱር ነበረ። ከዛ ጋር ተያይዞ ለግራጁዌሽኑ ስላልተመቼ በሚመች ጊዜ መርጬ አደርጋለሁ በሚለው ነበረ የቆየሁት። ጥሩ ጊዜ ስላገኘሁት አሁን በዚህ ወር ሆኗል ማለት ነው። ይህ በእንዲህ እንዳለ የነቢይ እዩ ጩፋ የማስተርስ ምረቃና የፒኤችዲ ዝግጅት ዜና በማህበራዊ ሚዲያ ላይ ከፍተኛ የተቃውሞና የትዝብት ማዕበል እያስከተለም ይገኛል። በተለይም በርካታ የአገልግሎት መሪዎችና ምሁራን የትምህርት ስርዓቱን ክብርና ደረጃ የሚፈታተኑ ሂደቶች እየታዩ ነው በሚል ትችታቸውን በመሰንዘር ላይ ናቸው። የዚህ ተቃውሞ ግንባር ቀደም ተጠቃሽ የሆነው አገልጋይ ረታ ጳውሎስ ይህንን ጠንከር ያለ ትችት ያነሳው በዚህ ዘመን የፒኤችዲ ማዕረግ እንደ ጎመን ቅጠል እየቀለለ መምጣቱን እናም የአካዳሚክ ሕጉን የጠበቀ ጥብቅ መስፈርት ሳያሟላ በማዕረጉ ላይ እየቀለደ ነው በሚል ትዝብት ነው። አገልጋይ ረታ ጳውሎስ በማስተዋል እንመላለስ በሚል ርዕስ ባስተላለፈው መልእክት የዶክተሬት ማዕረግ ዝም ብሎ በምኞት የሚገኝ ሳይሆን እጅግ ከባድ ዋጋ የሚያስከፍል የአካዳሚክ ምጥ መሆኑን በዝርዝር አስቀምጧል። አገልጋዩ በመልእክቱ ላይ እንዳሰፈረው አንድ ሰው ለክብር ዶክተሬት ሳይሆን ለትክክለኛው የፒኤችዲ ማዕረግ ለመብቃት ሊያልፍባቸው የሚገቡ ጥብቅ መስፈርቶች የሚከተሉት ናቸው። የመጀመሪያው መስፈርት እውቅና ካለው እና በሕጋዊ መንገድ ከተመዘገበ ተቋም የተገኘ የማስተርስ ዲግሪ ሊኖር ይገባል። የመግቢያው ሂደት ደግሞ ወደ ፒኤችዲ ፕሮግራም ለመግባት ማመልከት፣ ብርቱ ውድድሮችን ማለፍ፣ የመጀመሪያ ደረጃ ፕሮፖዛል ማቅረብና የቀደመውን ይፋዊ የትምህርት ማስረጃ ወይም ኦፊሻል ትራንስክሪፕት ማስላክ ግድ ይላል። ይህ አልፎ ተመዝግቦ በክፍል ውስጥ ትምህርቶችና ኮርሶች በአግባቡ ማጠናቀቅን ይጠይቃል። የምርምር ሪሰርቾች ሂደት የጥናቱን ርዕስ መርጦ ከአማካሪ ጋር ሰፊ ምክክር ማድረግም ያስፈልጋል። ጥናቱ ፍጹም አዲስና ኦሪጂናል ግኝት ያለው መሆኑ ተረጋግጦ የሪሰርች ፕሮፖዛል ለዳኞች ቀርቦ ይከላከላል። ያንን ሲያልፍ ብቻ ነው ወደ ዋናው ምርምር የሚገባው። የአንቀጽ ህትመት በዚህ ምርምር ሂደት መሃል ቢያንስ 2 ዓለም አቀፍ ተቀባይነት ያላቸው የምርምር ጽሑፎች በታወቁ የመረጃ መረቦችና መጽሔቶች ላይ መታተም አለባቸው። የመጨረሻው ምዕራፍ ደግሞ ምርምሩ ተጠናቆ በአማካሪው ሲጸድቅ በአካዳሚክ ኮሚቴ አልፎ ለመጨረሻ መከላከያ ይቀርባል። በዚህ መሃልም የእጩነት ደብዳቤ እና ሌሎች በርካታ መስፈርቶችም አሉት። አገልጋይ ረታ ጳውሎስ ይህንን ሁሉ ሂደት ምጥ ነው፣ እጅግ ከባድ ስራ ነው ሲል ይገልጸዋል። በማጠቃለያውም ይህንን ሁሉ የልፋትና የእውቀት ዋጋ መክፈል የማይፈልግ ነገር ግን ዶክተር ተብሎ ለመጠራትና ለማዕረጉ የሚዋደቅ ትውልድ መፈጠሩን በጥብቅ በመታዘብ ምንድነው እየተሆነ ያለው ወገን በማለት የዘመኑን አካሄድ በከፍተኛ ትችት ኮንኖታል። የተከበራችሁ ተመልካቾቻችን እንግዲህ የነቢይ እዩ ጩፋ የማስተርስ ዲግሪ ምርቃትና በአገልጋይ ረታ ጳውሎስ በኩል የተነሳው ጠንከር ያለ አካዳሚካዊ ትዝብትና ወቀሳ ይህን ይመስላል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የትምህርት ማዕረጎች አሰጣጥና የአገልጋዮች የትምህርት ጉዞ ላይ ያላችሁን አስተያየት በኮመንት መስጫው ላይ አጋሩን። በመጨረሻም ፓስተር ቸሬ በቆይታው መጀመሪያ ላይ ያነሳው ሐሳብ የብዙዎችን አእምሮ የሰነጠቀ ነበር። የዛሬ 20 ዓመት አካባቢ ከአንድ ትልቅ የሃይማኖት አባት የተማረውን ታሪክ ሲያካፍል እንዲህ ብሏል። አንድ ቀን ከአንድ ትልቅ ሰው ጋር ቁጭ ብለን ሰውየው ሰዓቱን እያየ
ቸርዬ ይህ ሰዓት ዕድሜ እንደሚቆጥር ታውቃለህ አለኝ። አይኔን እንድጨፍንና ምን እንደሚሰማኝም ጠየቀኝ። የሰዓቷን የቲክ ቲክ ድምፅ ስሰማ ይህ ማለት ልክ እንደ ዳቦ ቆሎ ከዕድሜ ላይ እየተበጠሰ እየተቀነሰ ነው አለኝ። በመብረቅ እንደተመታው ነበር የደነገጥኩት። ፓስተር ቸሬ እንደሚያብራራው ብዙዎቻችን በየዓመቱ ልደታችንን ስናከብር ዕድሜ እየተጨመረልን ይመስለናል። ነገር ግን እውነታው ከተሰጠን ጥቅል ዕድሜ ላይ እያንዳንዱ ሰከንድ እየተቀነሰ መሆኑ ነው። ይህንን እውነት የተረዳ ሰው ደግሞ በምድር ላይ ሲኖር ምቀኛ፣ ገብጋባና ክፉ አይሆንም። ለባሏ ለልጆቿና ለጎረቤቶቿ ፍቅርን ለመስጠት አትሰስትም። ሕይወትን በኳስ ሜዳ መስሎ ሲያስረዳም አሰልጣኙ በድንገት 7 ቁጥር ይውጣ ብሎ ዲጂታል ቦርዱን ሲያሳይ ተጫዋቹ መውጣቱ እንደማይቀር ሁሉ እኛም ከዚህ ምድር መቼ እንደምንወጣ አናውቅም። በ29 በ31 ወይም በሽምግልና ልንወጣ እንችላለን። ስለዚህ በተሰጠን አጭር ጊዜ ውስጥ የምር የምንወድ፣ የምር የምንሰራ፣ የምር የምንኖር ሰዎች መሆን አለብንም ብሏል። ብዙ ጊዜ ሰው ስለ ጥሩ ነዋሪነት ያወራል። ፓስተር ቸሬ ግን አዲስ እይታ ይዞ መጥቷል። ጥሩ ሟች መሆን። ለመሆኑ ጥሩ ሟች ማን ነው? እንደ ፓስተር ቸሬ ማብራሪያ ጥሩ ሟች ማለት በኖርበት ዘመን እግዚአብሔር በሰጠው ነገር ተደስቶ የሚኖር፣ በሌለው ነገር ተጨንቆ የሰዎችን ሕይወት የማይበጠብጥ፣ ያለውን ሕይወት አጣፍጦ የሚኖርና ሁልጊዜ የሚያመሰግን ሰው ነው። ከዚህም በላይ ከሰው ጋር በሰላም የሚኖር፣ እርቅና ደግነትን የሚወድ፣ ሲሞት እንኳ ለአካባቢው ለሀገሩና ለትውልድ ሰላምን ትቶ የሚያልፍ ሰው ነው። በአንጻሩ አንዳንዶች በሕይወት እያሉ ሰውን ሲበድሉ ይቅርታ ሳይጠይቁና ሳይታረቁ ድንገት ሲሞቱ መጥፎ ሟች ይሆናሉ። ሰው ከሞተ በኋላ ሬሳው ላይ ተደፍቶ እኔን አስገቡ እያለ ከማልቀስ ይልቅ ሰውየው በሕይወት እያለ ሄዶ ማቀፍና አብሮ ቡና መጠጣት እውነተኛው የሕይወት ባላንስ መሆኑን አስገንዝቧል። ፓስተር ቸሬ በማህበራዊ ሚዲያና በዘመናዊው ዓለም ውስጥ ያሉ ሰዎችን ትልቅ ስህተት አጋልጧል። እሱ እንደሚለው እግዚአብሔር እያንዳንዱን ሰው የፈጠረው በልዩ አሻራ ነው። መንታ ልጆች እንኳ አይመሳሰሉም። ማንም ማንንም የመምሰል ግዴታ የለበትም። ሌላ ሰውን ለመምሰል የምትሮጡ ከሆነ ረጅም መንገድ አትሄዱም፣ የሆነ ቦታ ላይ ትቆማላችሁም ይላል። የራስን ሕይወት ዋጋ እየከፈለ መኖር ሲገባ በየመሸታ ቤቱና በማይጠቅም ቦታ ዘመናቸውን ጨርሰው ሽበታቸውን ይዘው ሲመጡ ለትውልድ የሚያስተላልፉት መልካም ተሞክሮ የሌላቸው አዛውንቶች በምሳሌነት አንስቷል። ሽበት ውበት የሚሆነው በውስጡ ትልቅ የሕይወት እውቅናና ጥበብ ሲኖርበት ብቻ እንደሆነም ገልጿል። በአስተዳደግ ዙሪያም ፓስተር ቸሬ ወላጆችን ጠንከር ባለመልኩ ወቅሷል። ልጆችን በዛፍ መስሎ ሲያስረዳም ልጆች እንደ ዛፍ ናቸው፣ አንዴ ተጣመው ካደጉ በኋላ በምንም ታምር ልንመልሳቸው አልችልም። ልጅነት ልክ እንደ እርጥብ ሲሚንቶ ነው። እርጥብ እያለ የፈለግነውን ቅርጽ መስራት እንችላለን። አንዴ ከደረቀ ግን አይቻልም። ዕድሜያቸውም 18 እና 20 ዓመት የሞላቸው ልጆች በዱላ ሊመቱ የሚሞክሩ ወላጆችን የረፈደባቸውም ሲል ጠርቷቸዋል። በልጅነት ጊዜ ወላጅነት 2 ትላልቅ ኃይሎች አሉት። የመጀመሪያው የጉልበት ኃይል ሲሆን ልጁን ማጠብ፣ ማጥባትና ዳይፐር መቀየርን ይጨምራል። ይህንን ጊዜ ያመለጣቸው ወላጆች ተበልተዋል። ሁለተኛው ደግሞ የመብት ኃይል ነው። ይህ መልካም እሴቶችን የመቅረጽ የመቆንጠጥና የመምከር መብት ነው። የ20 ዓመት ልጅ ግን ከወላጆቹ በላይ ብዙ ነገር ሰምቷል። ጓደኞች አሉት። ስለዚህ በጊዜ ካልተሰራበትና ወላጅን ዞር በል ሊለው እንደሚችል በግልጽ አስታውቋል። ወላጆች በልጅነት ያጡትን ፍቅርና ትኩረት ለልጆቻቸው ሊሰጡ እንደሚገባም መክሯል። በመጨረሻም ፓስተር ቸሬ ከ31 ዓመታት በላይ የዘለቀውን የትዳር ሕይወቱን ተሞክሮ በመጥቀስ በአሁኑ ወቅት በትዳር ውስጥ ስላለው ትልቅ የተግባቦት ችግር ተናግሯል። በአሁን ጊዜ ሚስቶች በማህበራዊ ሚዲያ፣ ባሎች ደግሞ በኳስና በሱስ ጊዜያቸውን እያጠፉ ለትዳራቸው ጥራት ያለው ጊዜ እየነፈጉ መሆኑን ገልጿል። ይህ ደግሞ በትዳር ውስጥ ሳይለንት ዲቮርስ ወይም በአንድ ጣራ ስር እየኖሩ በዝምታ መፋታትን ያመጣል። ፓስተር ቸሬ ለባሎች የሰጠው ጠንከር ያለ ምክር አለ። ከአንደበቱም አድምጠን እንመለስ። እኔ ይሄ ነገር የገባኝ መቼ መሰለሽ? የዛሬ 20 ምናምን ዓመት ገደማ አንድ በጣም ትልቅ ሰው እና አገልግለን ቁጭ ብለን አንድ ቤት ውስጥ እንደዚህ ጠረጴዛ ላይ የሆነ ሰዓት አለ ተደግፎ ቁጭ ብሏልና አሁን ይሄ ግርምሽ ምልሽ ሰው ቸርዬ ያለኝ ወይ ያልኩት ይሄ ሰዓት እድሜ እንደሚቆጥር ታውቃለህ አለኝ። ማለት ትልቅ ሰው ነው፣ ብዙ የሚቀልድ ሰው አይደለም። በጣም ደነገጥኩ። የቱ ጋር አልኩ። ምንም የሚታይ ነገር ያለው እቺ ሰዓቷ ደቂቃዋ ነች ያለችው ሰከንዷ በቃ የት አለ ስለው እሱማ ትፈልጋለህ አለኝ። አዎ አልኩት። አይኔን ጨፈነ። ትልቅ ሰው ነው አመንኩት። አይኔን ጨፈንኩ። ምን ይሰማሃል አለኝ። የምትለዋ ድምጽ የምትሰማኝ አልኩት።
ይሄ ማለት አለ እንደ ዳቦ ቆሎ ከእድሜ ላይ እየተበጠሰ ነው አለኝ ማለት ነው። በመብረቅ እንደተመታ ሰው ነው የደነገጥኩት። ለካ እዚህ አሁን ከተቀመጥንበት ሰዓት እንኳን አንስቶ የሆነ ነገር የተቀነጠበ እየተጨመረ አይደል። በቃ ከዛ ጊዜ በኋላ ገባኝ። እሱ ከገባኝ በኋላ በቃ በቁም ነገር ማሰብ እንዳለብኝ በደንብ አሰብኩ። ከዛ በኋላ ለራሴ ለብዙ ሰዎችም ይሄንን እውነት መምከር ጀመርኩ። በጣም አስፈላጊ ነገር ነው ይገርምሻል። ስለዚህ እየተጨመረ ሳይሆን እየተቀነሰ መሆኑን ማወቅ የምር እንድታስብ ያደርግሻል። የቀረሽን እንድታቂ በተወሰነ መረዳት ስትጀምሪ በጣም እኩል ነው። ገብጋባ አትሆኝም። በጣም ስርዓት ያለሽ ሰው ትሆኛለሽ። በፕሮግራም ትንቀሳቀሽ ትሆኛለሽ። በቃ መሬትን መልቀቅ የምትችይበትን እድል ይሰጥሻል። ይገርምሻል። እየተቀነሰ መሆኑን ማወቅ በጣም ስትሮንግ ነው የሚያደርግሽ። ፍርታም አትሆኝም። ፍቅር ላይ ፍርታም አትሆኝም። መስጠት ያለብሽን ለባልሽ ትሰጫለሽ፣ ለልጆችሽ ትሰጫለሽ፣ ለጎረቤት ትሰጫለሽ። መደረግ ያለበት መሆን ያለብሽን ነገር እንድትሆኝ ይረዳሻል። ይገርምሻል። አሁን እየተጨመረ ስለሚመስለው ሰው እንቀሳቅ ይደወላል። በጣም በሚያሳዝን ሁኔታ እንደ ኳስ ተጫዋቾችን ያሳዝነኛል። ኳስ ተጫዋች አይተሽ ከሆነ ሜዳ ውስጥ ውር ሲል ኮቹ በቃ 7 ቁጥሩን ቀየረው ብሎ ለኮሚቴው ይነግራል። 7 ቁጥር ብልጭ ሲል አያውቅም እኮ ገና ጫወታለሁ ብሎ ሲያስብ ናውጣ ይባላል። ህይወት እንደዚህ ይሆንብሻል። መቼ እንደምትወጪ አታውቂም። መቼ እንደሚበራ በቃ ትውጣ በ29 በ31 ምና ይባላል እኮ። ሰው እኮ ይወጣል፣ በቃ በትንሽም ይወጣል በትልቅም ይወጣል። ሜዳ ውስጥ የምንቆይበትን ጊዜ አናውቅ። ስለዚህ የተቀነሰ እንደሆነ ማወቅ አለብን። ስለዚህ የምር የምንጫወት ሰዎች እንሆናለን። የምር የምንሰራ ሰዎች እንሆናለን። የምር የምንወድ ሰዎች እንሆናለን። የምር የምናስብ ሰዎች እንሆናለን። ስለዚህ የተቀነሰ መሆኑን ማወቅ በጣም ኩል ነው የሚያደርግሽ። ስርዓት ነው የሚያስይዝሽ። አሁን አይቻለሁ እኔ በካንሰር በምናምን ታሞ ወሬ ቀራቸው የተባሉ ሰዎች የህይወታቸው ትልቁ ዓላማ ምንድን ነው ስትያቸው፣ አሁን እዛ መሬት ከመንግስቱ ሲጂ ፕላን እንትን ብዬ ሊሉ አይችሉም። 1 ወር ቀረ የተባለው ሰውዬ ትዝ አይለው መኪና አንቺ በጣም ቢግ ዲል ወሳኝ ምናምን የምትይው ነገር እነሱ ጋር ቦታ የለው። ታውቂዋለሽ። ልክ በቃ ይሄ የሚሞቱበት ቀን የተነገራቸው ሰዎች ቫልዩ የሚያደርጉት ነገር ያላቸው ደግነት እንዴት ተለቀውት መሬትን እንደሚኖሩ ታያለሽ። በቃ ለዚች ጊዜ ይላል ክፉና ደግ ከሰው ጋር እሺ ወሳኝ ነው ማለት ነው። ግን ችግሩ ይሄንን መርመረን እንዳንደርስ ዘላለም ውስጣችን አለ። ባይብል እንደሱ ይናገራል። መርምሮ እንዳይደርስበት እንዳያስተውሉ ዘላለምን በልቡ አኖርክበት ይላል። እሺ ሁላችንም ውስጥ ዘላለም አለ። ያ ዘላለም ነው የሚሸውደን። ዘላለምን ይዘን እኮ ነው በጊዜ ውስጥ የገባን። ስለዚህ ጊዜ ውስጥ ደግሞ ምን ያህል ጊዜ እንደምንቆይ አናውቅ። አዎ ደግሞ ይህንን ሀሳብ አንዳንዴ በህይወታችን በጣም ከረፈደ ከዘገየ እንረዳውና በህይወታችን ቅድሚያ መስጠት ላለብን ሰዎች፣ ቅድሚያ መኖር ላለብን ለህይወታችን ግቦች ወይ ለህልሞቻችን ሳንኖር እንቀርና ህይወታችን ፍጻሜ ላይ ወይም ካለፈ በኋላ ወደ ጸጸት ውስጥ እንገባለን እና ከዛ ጸጸት ለመዳን ምን እናድርግ? አሁን ይሄንን አሁን እኔና አንቺ እግዚአብሔር ይስጥሽ ያነሳሽው ኢሹ ዝም ብሎ ለሾ የሚነሳ ኢሹ አይደለም። ሲሪየስ የሆነ መንፈሳዊ ሰዎች እይታ እንዲኖራቸው ማድረግ የሚችል ነው። በጥሞና ሰዎች ከሰሙት ያነሳሽው የአየር ሰዓት ለመሸፈን የሚሆን አይደለም። በጣም ሲሪየስ የህይወት ማዕቀፍ ነው። ህይወት ውስጥ ያለ የሰው ሁሉ ሊረዳው የሚችል በጣም ወሳኝ ነገር ነው ይሄ። ስለዚህ እያንዳንዱ ሰው ይሄንን መረዳት አለበት። ይሄንን አስቦ መንቀሳቀስ አለበት። ይሄንን በደንብ በዚህ ነገር ላይ መስራት አለበት። አሁን ዛሬ በጣም ምረት አላረገም ቢሉ ሰዎች አሉ። ለምን? ሟቾች ናቸው። ምንም ወደድሽም ጠላሽም ስፒሪቹዋል ዓለም አለ። ይሄ ጊዜያዊ ነው። ለጊዜው ያለንበት ቦታ ላይ ሰው በዚህ ልክ ሰውን ይቅር ላለ ማለት የሚጨክንበት ምክንያት ይሄን አለማወቁ ነው። እንደዚህ አይነት ነገሮችን መረዳት ሲችል፣ እንደዚህ አይነት ነገሮችን ማወቅ ሲጀምር የህይወቱ መስመር ይስተካከላል። ውሳኔዎቹ ይስተካከላሉ። እይታው ይስተካከላል። አሁን በጣም የጨነቁ ሰዎች አሉ። ህይወት በጣም የሚያስጨንቃቸው በጣም የተጨነቁት አሁን አንዳንዶቹ ለዛሬ ወር ነው። የዛሬ ወር ምን ሆናለሁ ብሎ የሚጨነቁ ሰዎች አሉ። የዛሬ ወር አሉ ወይ እነዚህ ሰዎች? የዛሬ ወር ሀገር አለ ወይ? የዛሬ ወር የሚሉት ጉዳይ አለ ወይ? አንዳንዱ ጉዳይ እኮ ከዛሬ በኋላ ላይኖር ይችላል። እኔ በጣም ብዙ ነገር ተምሬያለሁ። በጣም በቃ በእንባ የሸኘኋቸው ብዙ ትዝታዎች አሉ። ደግሜ ላላገኛቸው ያጣኋቸው
እንደሚኖሩ ይመስለኝ ነበር፣ ግን አይሉ ሰዎችም ቦታም ሁኔታም እድሜም ሽው ብሎ ሄዱ። እንደ ሸረሪት ድር ነው ጥርግ የሚለው ድንገት። ዘመንሽን በሙሉ የለፋሽበትን ግን በአንድ ጀንበር ዜሮ ሊገባ ይችላል። ስለዚህ እያንዳንዱ ሰው ራሱን የሚያስተካክልበት እድል ይሰጠዋል። መንፈሳዊ ነገሩን እንዲያስተካክል ያደርገዋል። ንስሐ የሚባል ነገር ሰው እንዲያስብ ያደርገዋል። ወደ ቀልቡ እንዲመለስ ያደርገዋል። ትራኩን የህይወቱን ትራክ እንዲቀይር ያደርገዋል። በትክክል እንዲያስብ ያደርገዋል። የጣለውን እንዲያነሳ ያደርገዋል። ለዚህ ነው አሁን አንዳንድ ሰው ምንም ጊዜ ሳይሰጥ ቦታ ሳይሰጥ ምናምን ድንገት ሲያመልጠው ሲንፏቀቅ ታገኘዋለሽ። እስቲ ሰው ሲሞት ጉድጓድ ልግባ ምናምን የሚሉ ሰዎች አይተሻቸዋል። እነሱ ሰዎች ከሰዎቹ በፊት እኛን አስገቡን ምናምን የሚሉ ሰዎች ያዝ አድርገሽ ሰውየውን ከመሞቱ 10 ቀን በፊት የት ነበሩ ብትሉም እኮ የሉ ማቀፍ በህይወት ያለውን ሰው ማቀፍ የሚችሉበትን ጊዜ አተውት። በቃ እናት ያለው ሰው አሁን እናት ያለው ሰው ታድሏል። ሄዶ ቅፍ እናቱን እርድት የሚችል ከሆነ ለስራው ቁጭ። በጣም ይገርምሻል፣ ብዙ እናቶች የሰው ረሃብ አለባቸው። ለዚህ ነው ሲያገኙሽ አንድ ነገር 6 ይነግሩሻል። የሚሰማቸው ሰው እጥረት አለባቸው። የሚያዳምጣቸው ሰው አብሮ ቡና የሚያጣጣቸው ወልደው በስነ ስርዓት መካን የሆኑ እኮ ብዙ ሰዎች አሉ። እና ይሄን እንደዚህ አይነት ነገሮችን ማሰብ ለምንድን ነው የሚጠቅመው ካልሽኝ የህይወታችን ባላንስ እንድንሰራ። ዛሬ ብንኖር ከሚቀጥለው ጊዜ ምናምን አባት እናት ምናምን እንሆናለን እግዚአብሔር ከፈቀደ። ዜጋ የምንሆነው እኮ ብንኖር ነው። ከኖርን ግን ምን እናርግ ነው? ከኖርን ምን እናርግ? እሱን አጥርተን እንድናይ ያደርገናል። እየተቀነሰ መሆኑን ስናቅ ዋጋ ለሚሰጠው ጉዳይ ዋጋ ሰጥተን፣ ቦታ ለሚሰጠው ቦታ ሰጥተን፣ በቃ አንድ ቀን እንደው ሳይደላው ምን ይባላል በየቤቱ ሰው ሲሞት ትይጂ አንድ ቀን ሳያርፍ እንዲሁ እንደተብከነከነ አንድ ቀን ሳይደላው። በቃ ጥሩ ልቅሶ ደራሽ ነሽ። ልቅሶ ቤት ያለው ወሬ እኮ ይሄ ነው። እንደዚህ አድርጎ ሁላችንም ነው የምንለው። ለምንድን ነው እሱ የማይሆነው? ማለት የህይወት ቅደም ተከተልን ጠብቆ ጥሩ ሟች መሆንም እኮ ቀላል ነገር አይደለም። ጥሩ ነዋሪ ብቻ ጥሩ ሟች ግን ምንድነው? ጥሩ ሟች ነው የኖሮ የሚሞት ኖሮ በስነ ስርዓት የሚኖር ሰው፣ ባለው ነገር የሚደሰት፣ በሌለው ነገር የማይጨነቅ፣ ባለው ነገር በአግባብ የሚጠቀም። ገባሽ? ያለውን በደንብ አጣፍጦ የሚይዝ፣ ያለውን አጣፍጦ የሚኖር፣ ባለው ነገር የሚያመሰግን፣ ከሰው ጋር በሰላም የሚኖር፣ እርቅን የሚወድ፣ ሰላም የሚወድ፣ ቸር ወሬ የሚወድ፣ ለሌሎች ሰዎች ደግነትን የሚያደርግ፣ ሰላም ለሀገሩ ሰላም፣ ለአካባቢው ሰላም፣ ለትውልድ ሰላም ይሆን የማይረብሽ ሰው እኮ አለ። ስታዩ ራሱ ደስ የሚል ሰው እኮ አለ። ይሄንን እንደውም ስትል ብዙ ጊዜ አካባቢያችን ያሉ ሰዎች የሚሄዱበት መንገድ ሁሉ እኛ መሄድ በዛ ውስጥ ማለፍ ያለብን ይመስልና እድሜ ልካችንን እንግዲህ በማያገባን ነገር ስንዳክር እንከርምና ከዛ በኋላ መጨረሻ ላይ ለካ ለኛ ባልሆነ ነገር ነው ጊዜያችንን ያጠፋ ነው፣ ለካ ለኛ ጠቃሚ ባልሆነ ነገር ነው ይሄን ሁሉ ጊዜ አባከን ነው የሚል ነገር ውስጥ እንገባለን። እውነት ነው። ይኸውልሽ ሰው አንዱ ካንዱ አይመሳሰል። ብዙ ጊዜ እኔ ጉባኤ ላይ እናገራለሁ። አሻራ አንዱ ካንዱ አይመሳሰልም። በቃ አይመሳሰልም። ታውቂያለሽ? እኔ ትዊንስ አሉ፣ ትዊንሶቹ አይመሳሰሉም። 5 ልጆች አሉ፣ 5ቱ አይመሳሰሉም። እኔም አይመሳሰልም። ማንንም የመሆን ግዴታ የለብሽ። ራስሽ ነው በቃ ነግሬሻለሁ። አንቺ አሁን ራስሽ ነሽ። በቃ ራስሽ ነው። ቆንጆ ነገር ነው እየሰራሽ ያለሽው። ራስሽ ሆነሽ መቀጠል። ሌላ ሰው ለመምሰል እንዳትሞክሪ። የምትወጃቸው ሰዎች ሊኖሩ ይችላሉ። አትምሰይ ግን እነሱ ረጅም መንገድ አያስኬድም ብዬ ነው የማስበው። የሆነ ሰዓት ላይ ትቆማለህ። ሄደሽ ልክ እሷ ጋር ስትደርሺ ትቆሚያለሽ። አንቺ ልትሆኚ የሚገባሽን ነገር ሳትሆኚ ይቀር። ሌላው ሰው ለመሆን የሚፈልጉ ሰዎች እነሱን አይሆኑም። ሰዎቹንም እኮ አይሆኑም። የሚያሳዝነው ነገር ይመስላሉ እንጂ። ስለዚህ መሆን ያለበት ራሱን ነው ሰው መሆን ያለበት። የሚሰራ አይምሮ እኮ እግዚአብሔር ለሰው አልሰጠም። የሰራ አይምሮ ምናምን ጤነኛ አይምሮ ይሰጣል። ሰው ነው የሚያስብበት፣ ሰው ነው የሚሰራበት አይደል? ሃን እኮ ያወቀው ከእናቱ ወድ ወጥቶ እቺ ሃናት ተብሎ ነው ልጅ እንጂ ሲወጣ እየለፈለፈ የወጣ ሰው የለም አይደል? ልክ እንደዚህ የተሰጠንን ነገር ስንጠቀምበት ነው። የተሰጠሽ ህይወት አለ። እሱን ያዥውና የህይወትሽ መንገድ አለ፣ መስመር አለ፣ የተማርሽው አለ፣ ያገኘሽው አለ፣ ያየሽው ያወጣሽው አለ፣ የመረጥሽው አለ። በቃ እሱን ኑሪው፣ እሱን ኑሪው፣ ዋጋ እየከፈልሽ ኑሪው። በቃ ነገቶ ተሰጠን ዋው የምንል ሰዎች ጋሽ ስብሐት የሚለው ነገር አለ። አንድ ጌቶ ጠይቆታል። ድሮ ስትነሳ ደስ ይበልና ተመስገን በል ምናምን ይላል። እግዚአብሔርን ደስ ይበል ስንጠራራ እጅ ሲሰራ ተመስገን በል ይላል። ስንት ሰው ነው ተመስገን የሚል? ተነስቶ እጭ አይደለም የሚል ነጋ ደግሞ ስራ ሊሄድ ነው። እኔ ጠዋት ያለው እኮ በቃ ሁሉ ድብርት ወይኔ ቤት መሄድ ነው የሚመስለው። ስራ መሄድ አይመስልም ማለት። ማረሚያ ቤት ያለውን ሰውዬ ግን ብትጠይቂው
ለሱ እኔ ብሎኛል እስጢፋኖስ ሲባል ጓደኛ 17 ዓመት ታስሮ ወጣና ተሪያለ በቃ የወይኔ ቤት የማረሚያ ቤት ኖሯል። እኔ እዛ ቱቦ ውስጥ የሚኖረው የሚተኛው ሰውዬ ያስቀናኛል። እንዴት ስለው ከፈለገ እኮ ተነስቶ ፌስታሉን ይዞ ቦታ ይቀይራል አለ። ማረሚያ ቤት ያለ ሰው ጨለማ ክፍል ያለ ወዴት ይቀይራል? ነፃነት የሚባል ነገር አለ። ቱቦ ስር የሚተኛው ሰውዬ የሚያስቀናበት ጊዜ አለ። አይገርምሽ? ስለዚህ ሰው ባለው ነገር ደስተኛ እንዲሆን ያደርገዋል። በቃ ተሰጥቶሻል። አሁን ይሄ ነው አሁን የተሰጠሽ። እግዚአብሔርን አመስግኝ። እግዚአብሔር ከሰጠሽ ነገ ጉልምስና፣ እርጅና ምናምን ከተሰጠሽ ደግሞ ዋው ትልቅ እድል ነው እሱ ራሱ። ምን እንሰጥበታለን? እኔ አሁን አንዳንድ ሰው ድንገት ተደውሎበት ይደርስ ኃይሌ ሩት መሰለኝ አንድ ሙዚቃ ሰርቶ እርጅና መጣና ድቅና ለፊት የሚልና በጣም ቀርቦኛል። ወደ ልጅ ሚን ምናምን አለ ዲቦሊቦሊ ምናምን አለ ዲሞ ምናምን አለ ጨዋታው ሙዚቃው እንትና የተሸቆነ በቃ ድንገት መጥቶ እርጅና ግጥም ይላል ወይ ምንም ሳላረግበት ምናምን ያለሽ የሆነ ቦታ ቁጭ ብሎ አንዳንድ ሰው መሸታ ቤት ይመሽበት። ከዛ በሰርጅና ትልልቅ ሰዎች ናቸው ለዚህ ትውልድ ምን የሚያስተላልፉት ነገር አለ ሲባል ምንም አልሰራበት ዝም ብሎ ነው ላይ ዘመን የሄደበት እንደቀድሞ እንዳልኩሽ ማለት እስቲ አውራ ሲባል አፉን ሲከፍት የሚዘገንሽ ሰውዬ አለ። አይ ሽበቱን አይተሽ ዋው ሽበት እኮ ውበት እንደሆነ ነው። ብዙ እኮ ያየ ሰውዬ ነው ማለት ነው። ስለዚህ ሰውዬ ውስጥ ብዙ ነገር አለን ማለት ነው። ስለዚህ ሰውዬ በቃ የሚከፈት መጽሐፍ ነው ብለን ጠጋ ስንለው ከፈት ስታርጊው ጠጅ ከፈት ስታርጊው ጮማ ይልሻል። ከፈት ስታርጊው አቤት በእኛ ጊዜ የነበረ ዳንኪራ ትልልቅ ሰዎች ነውር ሲያወሩ አልሰማሽም? ሶሻል ሚዲያ በጣም እግዚአብሔር ያሳይሽ። አባባ ማሙሽ እንደሆነ እዛው ጡጦን እንደያዘ ያስወበታል። ለተወለ ሲባል አንዲት ተጥቢ እንዴት አልፎ እዚህ መጥቶ ሲባል እንዴት እንዳለፈ አያውቅም። የሆነ ኮርነር ስር ዱካ ወንበር ላይ ቁጭ ብሎ ነው ያረፈው የረፈደበት። ህይወትን በትክክል ሳንቃኝ ለትውልድ እኮ አንድ ጀነሬሽን እኮ የምናሳድግበት እኮ አንዱ ፓወር እኮ የህይወት ተሞክሮ እኮ ነው። እኔ አሁን ስኖር ብዙ ጊዜ ይላሉ እኔ እንደዚህ ነበርኩ በዚህ መንገድ ሳልፈ የሆነው ፍርት የለውም ይጠቅማል። ከዛም ነው አንተ በሰውኛ ስለሆነ የምታስተምረን በሰውኛ ስንሰማው አንዳንድ ነገር እንደ ሩቅ ወይም እንደ ትምህርት ወይም ከኛ በጣም እንደራቀ ስንረዳውና በሰውኛ ስንሰማው ደግሞ ከኛ ጋር ቅርብ እንደሆነ ይሰማናል። እንደሱ ነው መሆን ያለበት። ስትኖሪ ምን ይዘሻል? ምን አይተሻል? አሁን ምንም ያላዩ የሚመስሉ ወላጆች አያሉ ያሳዝኑኛል። ልጆቻቸው ማሳደግ አቅቷቸው በ18 በ20 ዓመቱ ልደብድብ የሚል አባትና እናት አያሉ። አሁን ይሄ ሰው የረፈደበት ነው ላሉ ጨርሶ እኮ ከ13 ዓመት በኋላ ልጅ በዱላ ይነካ። ገባሽ? እስከ መቼ ነው መቅጣት ያለ? እታች ነው ትንሽ እጅ ትንሽ አፍ ትንሽ ነው ብድግ የምታረጊበት እድሜ እዛ ጋር እርጥብ ሲሚንቶ እያለ ቡክት ታርግሽ እዛ ጋር የምትፈልጊውን ትሰሪያለሽ። ከዛ በኋላ ታሳድጊው የሚያደገደች ኃይልሽ ያልቃል። አይቻልም። አንዱ ኃይላችን እንደ ትውልድ እንደ አባት የምትሆኝበት መብት ነበረሽ፣ እናት የምትሆኝበት መብት አለሽ። ያንን መብትሽን ተጠቅመሽ ምን ሰራሽበት? ለልጆችሽ ምሰጭ ጉልበትሽን፣ ገንዘብሽን እላለሁ እኔ ፓወሩ 4 ልጆች ምናሳድግበት። ለምሳሌ አንደኛ አንቺ ጉልበት፣ አንቺን ማጠብ፣ ያንቺን ማጥባት፣ ያንቺን ማቀፍ፣ ያንቺን እንክብካቤ የሚፈልግበት እድሜ አለ። እሱ እድሜ ሁሉ አይደለም። እኔ አሁን ማጠብ ልጅ የለም፣ ሁሉም ቆልፎ ነው የሚተጣው። ልጠብም ብልሽ የሚል የለም። መንትዮቹም አድርገዋል። ምን ሆነሻል? ምን ሆናል? ምናምን ዝጋው ገባሽ አይደል? እሱ እድሜ ያለፈ አሁን አያሳዝኑም? ልጆቻቸው ያላቀረሹባቸው ሰዎች፣ ልጆቻቸው ያልሸኑባቸው ሰዎች፣ ልጆቻቸውን ያላጠቡ ሰዎች፣ ዳይፐር ያልቀየሩ ሰዎች ተበልተዋል። ሁሉም በጊዜው እናጣጥመው። በቃ እሱ እድሜ ያለ። ከዛ የወላጅነት መብትሽ አለ። ከፈለግሽ ይዘሽ ሙቭ ታደርጊያለሽ ከሀገር፣ ከፈለግሽ የሆነ ቦታ የሰው ልጅ ይዘሽ ግን ማለፋትሽ ሌባ ነሽ ትትሰሪያለሽ። ያንቺ ልጅ ግን መብትሽ ነው። እዚህ ስር ገብተሽ መቆንጠጥ የምትችይበት መብት አለሽ። ትክክል ያልሆነ ነገር ሴቶች መስጠት መብትሽ ነው። የምታምኝበትን የህይወት መልክ ማስተማር መብትሽ ነው። ወላጅ ስለሆንሽ እሱ አለ። እሱ ያልፋል። የ20 ዓመት ልጅ ናቆጭ በል እኔ የምልህ እንድትይው አትችይም። አለፈብሽ ረዛ ዘርበል ምናምን የሚልሽ ብዙ ማለት ነገር አውቋል። ከእሱ የተሻለ ብዙ ነገር ሰምቷል። ጓደኞች አሉት። በጊዜ ካልሰራሽበት ያመልጥሽ ይባላል እኮ። አንድ ዛፍ ልጆች እንደ ዛፍ ናቸው አይደል? አንዴ ተጣመው ካደጉ በኋላ ምንም አድርገን መልሰው አንችልም። ከታች ትሰሪያለሽ። ከዛ የህይወት ተሞክሮ ነው። ስንት ዓመትሽ ላይ ፍቅር ያዘሽ? ስንት ዓመትሽ ላይ ነው ክራሽ የነበረሽ? ስንት ዓመትሽ ነው ልብ እንደዚህ ስለሽ በጦር የወጋሹ? ብዙ መስበር አለብሽ። አሁን ማት የወጋ እኮ ነው እንዳልወጋ ቆስተር ብሎ ከወንድ ጋር ባይሽ ወይልሽ ምናምን የሚለው ሰውዬ ሴትዮ ማለት እነሱ ስንት ዓመት ላይ ነበር ያ ነገር
ስሜት የነበራቸው። ስንት ዓመት ላይ ነው ሪያክት ያደረገው ሰውነቱ ሰውዬው ወንዱ? ስንት ዓመት ላይ ነው ህልመ ሌሊት ምናምን ያየው ስለ ሴክስ ያሰበው? ይሄ የለም። ፈን አድርገው ሁሉም ሰው አድፍጦ ቁጭ ብሏል። እና እንደ ሰርፕራይዝ ይሆናል ልጆች ፍቅር ሲጀምሩ ወይ ፍቅር ጓደኛ ምናምን ሲይዙ ወይ እንደሱ አይነት ሀሳብ ካመጣች ለብሳ መስታወት ጋር ስትቆም ምናምን ሲበሳጩ ታገኛቸዋለች። እነዚህ ወላጆች ናቸው እኮ በ16 ዓመታቸው ምንም ያለው ነገራቸውን ድንጋይ ላይ ያሹ ሲያጥቡ የነበሩት። የሚያስታወት ጋር ቁም ነገር ቤቢ ምናምን ሲያወጡ ለተረከዘ ሎሚ ምንም ያለው ነገር ተረከዝ እናቷ ስታረግ ያየችውን አድርጋ። ይሄንን መርሳት የለብን። ባለፍሽበት መንገድ የተማርሽው ነገር አለ። በልጅነትሽ ቲኔጀር ሆነሽ ሚስ ያረግሽው ነገር አለ። ወላጅ ቢያረግልሽ ደስ የሚልሽ ነገር ቢሰማሽ ያይሽ አፕሪሼት ያረግሽ እሱን አድርጊ። እኔ አጣሁትን ትውልድ እንዲያጣ አልፈልግም። እኔ ማልወደው ድሮ ሳጨስ ለምን ታጨሳለህ የሚለኝ ሰውዬ ጠላቴ ነበር። ለምን ትቅማለህ? ለምን ታጠጣለህ? ለምንድን ነው እንደዚህ የምትሆን? በቃ እሱ ሰውዬ ጠላቴ ነው። ይደብረኝ ነበር። ለምን ልክ አይደለም እንደዚህ አይባልም። እኔ የምፈልገው ከዛ ነገር ውስጥ የምወጣበትን መንገድ የሚያሳየኝ ሰው የጠፋብኝ። አሁን ዝም ብሎ የሚመክሩ ሰዎች አሉ። አታገቢ ቆይ እንደሱ እርሳቸው ዝም ብሎ ሄደው አግብተው አለ ሱፐርማርኬት የሚሸጥ ባል ያለ አይመስለኝም ማለት የለም። ለምንድን ነው ማስተማርጭ? አሁን እንደዚህ ነገረኛ ሰዎች ናቸው። ተመርቀው ያሰቡት ነገር አልሆነ። በ24 ወልደን በ25 መኪና ገዝተን ምናምን ያሉ ሰዎች ናቸው አሁን ከተማውን በሙሉ የሞሉት። በዜሮ ተጣፍተው ቁጭ ያሉት በቂ የሆነ ስቃይ ያላቸው የኢኮኖሚ ጥያቄ ስላለ፣ የስነ ልቦና ጥያቄ ስላለ፣ ስፒሪቹዋሊ ጥያቄ ስላለ ካሉበት ሁኔታ ጋር የተዘባረቀው ሀሳብ ስላልተሳካ ስላልተዋሃደ ነው ሁሉም ቁጭ ያለው እንጂ ጠፍቶት አይደለም። አሁን እናት አባት ምናምን እያመጡ ፑሽ አይባልም። ሱስ ውስጥ ያሉ ሰዎችን የሚገፉ ሰዎች አሉ። በጣም ልክ ያልሆነ ነገር። እነዛ ሰዎች ያሉበትን ሁኔታ ያውቃሉ። እንዴት የሚወጣ የሚያውቁት ነገር ካለ ይስጧቸው መረጃ። ይሄን ብታደርግ ወይ ከዚህ ውስጥ ይወጣል። ጉድጓድ ውስጥ ያለ ሰው ምን ትሰራለህ እዚህ ጉድጓድ ውስጥ አይባልም። ሰው በእንዲሁ ጥሎት በአፍጢሙ ወይ እንዲህ በጀርባ የወደቀን ሰውዬ አሁን አንተ ትልቅ ሰው አይደለ እዚህ ጭቃ ውስጥ ምን ታደርጋለህ ይባላል አይባልም እኮ። እንደዛ እኮ ነው እየተባለ ያለው አይባልም። መፍትሄ ያለን የሚል ሰው መፍትሄ አምጣ። አሁን ይኸውልሽ ቅድም ያልሽው ነው። መቼ እንደሚሄድ የሚያውቅ ሰው ቢሆን በዚህ ልክ አይጨክንም ነበር። ለሰው ግራ የገባውን ሰው መጥቶ ግራ ማጋባት ትክክል አይደለም። በቃ በቂ ነው። ወደ ውስጥ የሚያለቅሱ ማት ሰዎች አሉ። መታችሁ ላይ ደርቡበት። ገንዘብ ካላችሁ ስጧቸው። ያያችሁት ስራ ካለ ስጧቸው። መንገድ ካለ አሳይዋቸው። አንተ እንግዲህ ያው ረጅም ዓመት ትዳር ላይ ሰርተሃል፣ አሁንም እየሰራህ ነውና ይሄ ትዳር በማማከር ዙሪያ ጊዜ ካለ መስጠትን እንዴት ታየዋለህ? ለምሳሌ አሁን ሚስቶች ብዙ ጊዜ ሶሻል ሚዲያ ላይ ጊዜያቸውን የሚያጠፉ ከሆነ ባሎች ኳስ ላይ ጊዜያቸውን እያጠፉ ያ ጊዜ ያልፍና መሰጠት ያለበት ፍቅር መሰጠት ያለበት ጊዜ በጊዜው ካልተሰጠ መቼ ነው የሚሰጠው? ትልቁ ችግርም አይደለ ለፍቺም ድረስ ያደርሳል ብዬ ነው ያስባለሁ። እሱ ነገር ምን አጋጠመህ? እንዴት ታየዋለህ? አሁን ይሄ የኮሚኒኬሽን ፕሮብሌም ይፈጥራል። ተግባቦት የሚባል ነገር በጣም ወሳኝ ነው። እኔና አንቺ መጀመሪያ የተገናኘን ቀንና ከዛ በኋላ የተገናኘን ቀን ልዩነት አለው በጣም። ከዛ ደግሞ ዛሬ የተለየ ነው። ቀስ እያለ ሰው ተግባቦቱ እየጨመረ የሚሄደው በተገናኘ ባወራ ቁጥር እንደዚህ ልክ እንደዚህ ነው። ሪሌሽንሺፕ አደገና ፍሬንድሺፕ አደገና ሪሌሽንሺፕ ሆነ። ሪሌሽንሺፕ ውስጥ የነበረው ነገር ወደ ጋብቻ ወሰደና ሰዎችን ጋብቻ ውስጥ ከተታቸው። ጋብቻ ውስጥ ከገቡ በኋላ ግን ይሄንን ነገር ይተውት። ልክ አበባ በጣም በትክክል ስትይዙ ፍሩት ሰጥቶሽ ፍላወሩ በጣም ሞልቶ ያማረልሽ ይመጣና እስቲ ውሃ ከልኪው፣ አቴንሽን ከልኪው እስቲ። ከዛ እየተወለገ ይመጣል። አሁን የብዙ ሰዎች ቤት የብዙ ሰዎች ትዳር ያ የሚያስቀና ፍቅራቸው የሚባለው ለምን ተበላሸ ካልሽ ብዙዎቹ ጓደኝነታቸውን ጥለውታል። ኢንቲ ቤት አይደሉም። እኔ ካቀፈኝ 1 ዓመት ከምናምን ሆኖኛል የሚሉ ሴቶች አግኝቼ ከዳሰሰኝ ከዳበሰኝ ካወራን እንደዚህ አይላይን ተገናኝተን አወራ ምናምን ኮሮና አምጥቶ እኔ ያላሳየኝ ጉድ የለም። የኮሮና ጊዜ ለካ ባለምስ ቁጭ ብሎ ያወሩ አይችሉም። ለካ ማታ ነው ማታ ይመጣል። በማታ ነው የሚያውቃት፣ በማታ ነው የሚታወቅ። ከዛ መሻል ነገር ቀማምሱና አልጋ ላይ ነው አልቅ። በቀላሉ ተነጋግረው መግባባት የማይችሉ ሰዎች ይሆናሉ። ጊዜ ማትሰጣጭሽ ከሆነ ትዕግስት አልባ ነው የምትሆኝ፣ ይቅርታ አልባ ነው የምትሆኝ፣ ጨካኝ ነው የምትሆኝ። አንዱ ለአንዱ ምንም ራይ የማይኖረው ይሆናል።
እየተራራቀ ማለት ነው። አንድ ቤት ውስጥ ያሉ ሳይለንት ዲቮርስ ያደረጉ ሰዎች ይሆናሉ ሳያውቁ ማለት ነው። ጊዜ ስንሰጣጥ ግን አንዳችን ያንዳችንን ድካም አንዳችን ያንዳችንን ጉለት እየሞላን የምንሄድበትን እድል እናገኛለን። እያስተካከልን ህይወት ያለው ቤት ከሆነ እንደሱ ይሆናል። ግን ከገደል ነው እንዳልኩሽ በቃ አብረው ቢኖሩ ግን የሞተ ቤት ይሆናል። ስለዚህ ጊዜ ስንሰጣጥ ምን ይሆናል? ርህራሄ ይመጣል። ጓደኝነት ታዲያ እኮ ይሄን ነው ያልኩሽ። እኔ 31 ዓመት በትዳር ነው ያለው ጓደኛዬ ስለሆነች ጓደኛዬ ናት። በፍቅር የለውም። ድካሟን አውቃለሁ፣ ብርታቷን አውቃለሁ፣ ሙዷን አውቃለሁ፣ ሲከፋት አውቃለሁ፣ ስትደሰት አውቃለሁ። ይሄንን ይሰጣሻል ጓደኝነት። ስለዚህ ጊዜ ማንሰጣጣት ከሆነ ሰው አዝኖ በሀዘኑ ላይ መከራ እንጨምርበታለን። የከፋውን ሰው ሚስ አንደርስታንድ እናደርገዋለን። አቴንሽን የሚፈልገን ሰው አቴንሽን እነሰዋለን። ግንኙነቱ እየተበላሸ ይመጣል። ስለዚህ ብዙ ሰው ትዝ የሚለው ነገሩ ሲያጣው ነው እንዳልኩሽ። በቃ እሰጣለሁ። እኔ አሁን ሕክምና ስናደርግ በስነ ስርዓት ቴራፒ ስንሰጥ ቤታመሙ ቤቶች ሲመጡ አንዱ ሕክምና ኳሊቲ ታይም ይኖራችሁ የባልና ሚስት ጊዜ ነው ሳይረፍድ አይደል? በጊዜ ይሄን አድርጉ። በቃ አለቀ። እንደዚህ ማድረግ አለባችሁ። ጊዜ ወሰዱና በኳሊቲ ታይም አንዳችሁን አትምከሩ። አሁን ብዙ ጊዜ ችግሩ ምንድነው? ባል ሚስት ካልመከርኩ ይላል። ጫርቆ ሊመክር በጣም የሚያሳዝን ውጤት ነው የሚያገኘው። በገዛ እጁ መላጣ ነው የሚሆነው። እንዴት የሆነ መላጣ መናጢ ምናምን ነው የሚያደርግሽ። ሚስት መምከር በባል ሚስት አይመከርም። በማን ይመከር? በመካሪ መካሪ ነው ሚስት የሚመክረው። ማለት ባል ሲመክር ለራሱ እያመቻቻት ነው ይመስላል። የሴት ስነ ልቦና ሌላ የወንድ ሌላ እኮ ነው። እሱ መክሮ ለራሱ እንዲመች አድርጎ ሊቀርጽ ነው የፈልገው። እግዚአብሔር ደግሞ ለሚስቱ ለባልየው የሚመች ረዳት ነው የፈጠረው እንጂ እሱ ይመቸኛል እንደሚለው አይደለም። እግዚአብሔር ይመቸዋል እንደሚለው። አሁን እሱ ጨቅጫቃ ምናምን የሚለው ነው ነገር የምትከታተል የት ምንድን ነው ምናምን አንሶላው ሰገብታ አለች በቃ የሆነ ነገር የምትረቅምለት። እሱ ደግሞ እሱ የሚፈልገውን የምትልለት ነው የፈልገው። ስለዚህ እሱ የምትልለትን እንድትልለት ቁጭ አድርጎ ይመክራል። ስለዚህ በዚህ አጋጣሚ ብዙ ባሎች ሚስቶቻቸው መምከር አቁመው ቢረዷቸው አሪፍ ነው። ሚስቶችም እንደዚሁ። ስለዚህ በጣም ተጠንቅቆ ሰው ጓደኝነቱ መጠበቅ አለበት፣ ሪሌሽንሺፑ መጠበቅ አለበት፣ እርስ በርስ በጥሩ ሁኔታ መያዝ አለበት፣ ታይም መስጠት አለበት፣ ለውጦችን ቶሎ ማወቅ አለበት። ለውጦች በጣም ትንሽ ነገር ማወቅ አለብሽ። እኔ ማምነው እንደሱ ስለሆነ እኛ ቤት ትንሽ እየለውጥ ያውቃሉ። ጉሎ እንዴት ነው ልጆቹ ለምደው ዳድ ዛሬ ምን ሆናል ያውቁታል። የሆነ ነገር ትንሹ ነገር ማለት ዛሬ ስንት ሰው ነው ሚስቱን የሚያውቀው? ምንም የማይመስለው አለ እኮ ስታለቅሱ ለአይኗ አብጦ ምንም የማይመስለው ሰው አለ። እዚህ ጋር ትንሽ ቀልቷል ይላል። ምንም ስለም ምን ሆነሽ ነው ብሎ መጠየቅ የማይችል በጣም ግራ ገብቷት ሰንበዲ እያስፈራራት የማያውቅ ሰው ይያል ለማገዝ የማይፈልግ ምንድነው ብሎ የማይጠይቅ ገብቶሻል። እንደዚህ አይነት ክፍተቶች በጣም ለጠላት በር መክፈት ብዙ ችግር ቤት ውስጥ እንዲፈጠር ያደርጋል። እና ጊዜ መስጠት ጥሩ ነው። በጊዜ መናበብ ጥሩ ነው። ጓደኝነትን እንዴት አድርገን ተንከባክበን ጋብቻ ጋር እንዳደረስ ነው መርሳት የለብን። ያኔ ያቺ እሺ ያለችውን ሰው አግብቶ ከተማ ለከተማ በደስታ ያበደው ሰውዬ አይመስልም አሁን አግብቶ ሰው ረስቶታል። ያንን በጣም አሪፉን ነገር ማበላሸት ሰው የለበት። ስለዚህ ጓደኝነትን መጠበቅ፣ ጊዜ መሰጣጠት ላይ በጣም መስራት። ጊዜ መሰጣጠትን ግን ካልተሰጠንና ካበላሸ ነው የሚመጡ ዳሜጆች ብዙ ናቸው። አናስቆመው። ልክ እሱ ነገር ሲበላሽ ነው መካሰስ የሚጀምሩት። መተላለፍ ይቀራል፣ ይቅርታ መደራረግ ይቀራል። ክስ ታያለሽ በማለት አንተን አንቺ ነሽ ምናምን የሚለው ነገር ደንገነት ያለው ማለት ነው። የደንገነት ያቺ ብሬክ አፕ ያቺ ክፍተት ናት እኮ ያ ሁሉ እግዚአብሔር ፊት ከሰሳት እኮ አዳም እቺ ናት እኔ አይደለሁ ምናምን ብሎ ማለት ነው። እንተ ረዳት ምናምን አልክ እንጂ እቺ ምናምን ብሎ ሚስቱን እሷም ደግሞ እኔ አይደለሁ እሱ ነው ምክንያት በምክንያት። ስለዚህ ምክንያት አያድነውም ቤታችን። ምክንያት ሳይሆን እውቀት ያድነዋል። ነፍስ ውስጥ የሚገባ እውቀት፣ ከዛ ማስተዋል፣ ጊዜን ማወቅ፣ መደረግ ያለበትን ነገር በጊዜ ማድረግ። ከፈተና ውጭ አንኖርም፣ ከችግር ውጭ አንኖርም። እኛ ፈተና አንመርጥም፣ ጦርነት አንመርጥም። በጦርነት ውስጥ ድል የሚሰጥ ግን እግዚአብሔር አለ። በፈተና ውስጥ ማለፍ የምንችልበትን ጥበብ የሚሰጥ እግዚአብሔር አለ። ልባችንንም ጆሮአችንንም አይናችንንም ከከፈትን ለቤታችን፣ ለራሳችን፣ ለሀገርም የሚተርፍ ነገር እግዚአብሔር አለ ብዬ ነው ማምነው። በጣም ደስ የሚል ነገር ነበር ያካፈልከን ፓስተር ቸሪ። በጣም አድርጌ ስለ ጊዜ ደግሞ አመሰግናለሁ። እኔም በጣም አመሰግናለሁ።
የተከበራችሁ የቻናላችን ተከታታዮች የፓስተር ቸሬ ምክር በእውነት ሁላችንም ቆም ብለን ራሳችንን እንድንፈትሽ የሚያደርግ ነው። እድሜያችን እየተቀነሰ መሆኑን አውቀን ዛሬውኑ ለባላችን፣ ለሚስታችን፣ ለልጆቻችንና ለአገራችን የሚገባውን ፍቅርና ቦታ መስጠት አለብን። ሳይረፍድብን ጥሩ ነዋሪና ጥሩ ሟች ለመሆን ራሳችንን እንድናስተካክል መልእክታችንን እናስተላልፋለን። እናንተስ ከዚህ ድንቅ ምክር ምን ተማራችሁ? በይበልጥ ልባችሁን የነካው የትኛው ሀሳብ ነው? ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁንም አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።